አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚህች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ አጼር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገር በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚራዳውና በስራ ሁሉ የሚያማክረው ስለ ቤተ ክርስቲያንም ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስን ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና ወደ ሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችንም እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ስጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለታሉ። ያልተመለሱትን ግን አውግዞ ከምዕመናንም አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሀገር ሊቀ ጳጳሳት ቅዱስ አባት ቴዎድሮስ አረፈ። በእርሱም ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነቱ የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነቱን ስም የሚያወሳ አላገኘምና። ይህም አባ ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሀገር ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉርለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባ ድሚያኖስ በተግሳጾችና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረና ወደ በጎ እርጅናም ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለተልእኮ ምስዋ ዘጽይቀ ወዛስተንተነ ለላመክነሰ በፍሳሙ ዘኮነ ገሰጾሙ አውገዞሙ ይትመጠው ቁርባነ በንሃ ለሊ ሰቲዮሙ ወይነ። በዚህችም ቀን የሰማዕቱ የስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚህች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። በዚህችም ቀን 5 ጭፍሮች በሰማዕትነት አረፉ። በዚህችም ዕለት የደብረ ቋት ቅዱሳን አባቶቻችንን መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌተ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ላነብብ ተወከ ዘንዴተ መጽሐፈ እንደረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት